እንዴት ናችሁ ውድ ቤተሰቦቻችን? የዕለተ ማክሰኞ የማለዳ ስፖርት የመረጃ ሰዓታችንን ዛሬም ይዘን በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ከነዚህ መካከል ትናንትና በተወዳጁ የእንግሊዝ ፕሪምየር ሊግ ላለመውረድ እየታገለ የሚገኘው ቶተንሃም በሜዳው የሮቤርቶ ዲዘርቢ ቡድን የዳንኤል ፈርከውን ሊድስ ዩናይትድን የገጠመበት ጨዋታ በ36ኛው ሳምንት የተደረገ የመጨረሻ መርሃ ግብር ነበር። ከሱ ጨዋታ ጋር አያይዘን በርከት ያሉ ጉዳዮችን እናነሳለን። ዛሬ በርካቶች በጉጉት የሚጠብቁት ጨዋታም ይደረጋል። የሪያድ ደርቢ ጨዋታ ነው ዛሬ የሚደረገው። በተለይ የሳዑዲ ፕሮሊግ ሻምፒዮንነትን ለመለየት ከመጠናቀቁ በፊት የሚደረግ የፍጻሜ ጨዋታ እያሉ በርካቶች ሀሳቦቻቸውን እየሰጡበት ይገኛሉ። ምክንያቱም አልናስርና አልሂላል በሁለት ነጥብ ልዩነት ሆነው ነው የዛሬውን ጨዋታ የሚያደርጉት። አላወል ፓርክ ላይ ይህ ጨዋታ ይደረጋል። ምሽት 3 ሰዓት ሲል የክሪስቲያኖ ሮናልዶ ክለብ አልናስር ዘንድሮ በተለይ ሻምፒዮን ለመሆን ትልቅ እድልን አግኝተዋል። የዛሬውን ጨዋታ ምናልባት ነጥብ እንኳን የሚጥል ከሆነ የጨዋታውን በአቻ ውጤት የሚያጠናቅቅ ከሆነ የመጨረሻውን ጨዋታ ካሸነፈ ሻምፒዮን መሆኑን ያረጋግጣል። የዛሬውን ጨዋታ ማሸነፍ ግን ሻምፒዮንነቱን ለማረጋገጥ እጅግ በጣም ወሳኝ ይሆናል ተብሎ ይታሰባል። ጨዋታው ምሽት 3 ሰዓት ሲል ነው የሚደረገው። በአልናስር ሜዳ የሚደረግ መርሃ ግብር ነው። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። በተለይ እኛ ከማንቸስተር ዩናይትድ፣ ከአርሰናል፣ ከቼልሲ፣ ከማንቸስተር ሲቲ፣ ከሊቨርፑል፣ ከሪያል ማድሪድ እና ከባርሴሎና ጋር የተያዙ በርከት ያሉ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። ፏርባሩ ይህንን ፕሮግራም እመራለሁ። እናንተም ስምና አድራሻችሁን እየጠቀሳችሁ ኮሜንት ቦክስ ላይ ሀሳቦቻችሁን አስፍሩልን። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የኢትዮጵያ ፕሪምየር ሊግ ጨዋታዎች ትላንትናም ቀጥለው ተደርገዋል። የአምናው ሻምፒዮን ኢትዮጵያ መድን ትላንትና ድል ቀንቶታል። በኢትዮጵያ ፕሪምየር ሊግ ኢትዮጵያ መድን ትላንትና ኢትዮጵያ ንግድ ባንክን ነው 2-1 በሆነ ውጤት ማሸነፍ የቻለው። የኢትዮጵያ መድንን የማሸነፊያ ግቦችም ረመዳን የሱፍ እና ዳዊት አውላቸው ናቸው ማስቆጠር የቻሉት። የኢትዮጵያ ንግድ ባንክን ግብ ደግሞ አብዱ ሙሐመድ በራሱ መረብ ላይ ማስቆጠር ችሏል። ኢትዮጵያ መድን ሶስተኛ ተከታታይ ድሉን ትላንትና ማሳካት ችሏል። ለገብረ መድን ኃይሌ ቡድን የትላንትና ሙሉ 3 ነጥብ በአጠቃላይ የሰበሰበውን ነጥብ 40 እንዲደርስ አድርጎለታል። በዚህም በፕሪሚየር ሊጉ 10ኛ ደረጃ ላይ ነው የተቀመጠው። ሌላኛው ኢትዮጵያ ንግድ ባንክ በ38 ነጥቦች በሊጉ የደረጃ ሰንጠረዥ 13ኛ ደረጃ ላይ እንዲቀመጡ አድርጓቸዋል። ኢትዮጵያ መድን ከመቀሌ ሰባ እንደርታ፣ ኢትዮጵያ ንግድ ባንክ ከሸገር ከተማ በቀጣይ ሳምንት በኢትዮጵያ ፕሪሚየር ሊግ የሚያደርጓቸው ጨዋታዎች ናቸው። ሌላኛው በኢትዮጵያ ፕሪሚየር ሊግ የተደረገው መርሃ ግብር ነገሌ አርሲን ከድሬዳዋ ከተማ ጋር ያገናኘው ጨዋታ ነው። ይህ ጨዋታም በነገሌ አርሲ የ3-0 አሸናፊነት የተጠናቀቀ ጨዋታ ሆኗል። የነገሌ አርሲን የማሸነፊያ ግቦችም ከቤ ብዙነህ፣ ዳዊት መለሰና ዳዊት ተፈራ ናቸው ማስቆጠር የቻሉት። ነገሌ አርሲ ማሸነፉን ተከትሎ ከሊጉ መሪ ሲዳማ ቡና ጋር ያለውን የነጥብ ልዩነት ወደ 4 ማጥበብ ችሏል። በተለይ ሲዳማ ቡና በዚህ ሳምንት ያደረገውንም ጨዋታ ማሸነፉን ተከትሎ ትላንትና ነገሌ አርሲ ማሸነፉን ተከትሎ የነጥብ ልዩነታቸው ወደ 4 ጠቧል። በዚህም ነገሌ አርሲ በ51 ነጥቦች ሁለተኛ ደረጃ ላይ ሲቀመጥ፣ ትላንትና ሽንፈት የገጠመው ድሬዳዋ ከተማ በ34 ነጥቦች 17ኛ ደረጃ ላይ የተቀመጠ ቡድን ነው። በቀጣይ ነገሌ አርሲ ከመቻል ጋር ይጫወታል። ድሬዳዋ ከተማ ደግሞ ከባህር ዳር ከተማ ጋር የሚያደርጉት መርሃ ግብር የሚጠበቅ ነው የሚሆነው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ትላንትና በተወዳጁ የእንግሊዝ ፕሪምየር ሊግ 36ኛ ሳምንት የመጨረሻው መርሃ ግብር ትላንትና ምሽት ነው ቀጥሎ የተደረገው። በጉጉት ሲጠበቅ የነበረ ጨዋታ ነው። ቶትንሃም እና ሊድስ ዩናይትድ በቶትንሃም ሆትስፐርስ ስቴዲየም ያደረጉት ጨዋታ በተለይ ቶትንሃም ሆትስፐርስ ላለመውረድ እያደረገ የሚገኝ ትግል ላይ እንደሆነ ይታወቃል። በዚህ ውድድር ዓመት እንግዲህ በርከት ያሉ አስከፊ ጊዜያቶችን አሳልፏል። ቶተንሃም ሆትስፐርስ በቶማስ ፍራንክም እየተመራ ከዛ ውጪ በጊዜያዊ አሰልጣኙም ኢጎር ቱዶርም እየተመራ በጣም አስከፊ የሚባሉ ጊዜያቶችን ያሳለፈው አሰልጣኝ ሮቤርቶ ዲ ዘርቢ ከመጣ በኋላ ግን የተወሰኑ መጠነኛ ለውጦችን ማምጣት ችሏል። እርግጥ ነው በመጀመሪያው ጨዋታ በሰንደርላንድ መሸነፉን እናስታውሳለን። ከዛ በኋላ ግን ያደረጋቸውን ጨዋታዎች ጥሩ ውጤቶችን እያስመዘገበ እንደሚገኝ ይታወቃል። ከነበረበት 18ኛ ደረጃ ከወራጅ ቀጠናውም አሁን በአንድ ደረጃዎች ከፍ ብሎ 17ኛ ደረጃ ላይ መቀመጥ የቻለበትን እድል ነው ያገኘው። አምና የጨረሱበት ቦታ እንደሆነ ይታወቃልና አሁንም በፕሪሚየር ሊጉ ለመቆየት ከዌስትሃም ዩናይትድ ጋር በትልቁ ትንቅንቅ ውስጥ ነው የሚገኙት። ዌስትሃም ዩናይትዶች ያለፉትን 2 ጨዋታዎች መሸነፋቸው ለቶተንሃም ሆትስፐርስ ትልቅ እድልን ፈጥሮለታል። ቶተንሃም ደግሞ ያለፈውን ሳምንት አስተን ቪላን አሸንፎ ነበር። በትላንትናው ጨዋታ ላይ የሚጠበቅ ነበር የትላንትናው ጨዋታ ከሊድስ ዩናይትድ ጋር
የነበረው መርሃ ግብር ነገር ግን ጨዋታው 1-1 በሆናቸው ውጤት ነው የተጠናቀቀው። ቶትናሞች በትላንትናው ጨዋታ እንዲሁ በርከት ያሉ የግብ ሙከራዎችን ለጎል የቀረቡ በደንብ ብዙ ሙከራዎችን ማድረግ ቢችሉም ነገር ግን ማስቆጠር የቻሉት አንድ ጎል ብቻ ነው። በትላንትናው ጨዋታ ላይ 16 ያክል የጎል ሙከራዎችን በትላንትናው ጨዋታ ላይ አድርገው ነበር። ነገር ግን ማታያስ ቴል ነው ብቸኛውን ጎል ለቶትናም ሆትስፐርስ ማስቆጠር የቻለው። ነገር ግን ራሱ በሰራው ጥፋት የተገኘውን ፍጹም ቅጣት ምት ደግሞ ዶሚኒክ ካልቨር ልዊን አስቆጥሮ ሁለቱ ቡድኖች 1-1 በሆነ ውጤት ነው ጨዋታቸውን እንዲያጠናቀቁ ያደረጋቸው። ትላንትና ማቲያስ ቴል ጥሩ ጊዜያቶችን ቢያሳልፍም ነገር ግን የፍጹም ቅጣት ምት ፔናልቲ ቦክስ ውስጥ በመስራቱ ምክንያት ጥፋት በመስራቱ ምክንያት ለሊድስ ዩናይትዶች እንግዲህ ፔናልቲ ተሰጥቶ ዶሚኒክ ካልቨር ልዊን ሁለቱ ቡድኖች አንዳቻ እንዲያጠናቅቁ አድርጓቸዋል። ቶተናም ከወራጅ ቀጠና አሁን በ2 ነጥቦች ርቆ መቀመጥ ችሏል። ነገር ግን ቀጣዮቹ ጨዋታዎች እጅግ በጣም ይወስኗቸዋል ተብሎ ይታሰባል። ምክንያቱም ቶተንሃምም እንዲሁ ዌስትሃም ዩናይትድም ቀጣይ የሚያደርጓቸው ጨዋታዎች ዘንድሮ ለመቆየትና ላለመቆየት በሚደረገው ትንቅንቅ ውስጥ እንግዲህ የሚጠበቅ ይሆናል ተብሎ ነው የሚታሰበውና እንግዲህ ትናንትና አንዳቻ ማጠናቀቁ ግን 1 ነጥብ እንዲያገኝ ያደርጎታል። በቀጣይ ቶተንሃም ሆትስፐርስ 2 የፕሪሚየር ሊግ ጨዋታዎች ናቸው የሚቀሩት። ቀጣዩ መርሃ ግብር ከቼልሲ ጋር ስታንፈርድ ብሪጅ ላይ የሚደረግ ጨዋታ ነው። ማክሰኞ ዕለት ማለትም የዛሬ ሳምንት ይደረጋል። ምክንያቱም ቼልሲ በሳምንቱ መጨረሻ የፕሪሚየር ሊግ ጨዋታን አያደርግም። የኤፍኤ ካፕ የፍጻሜ ጨዋታ ስላለበት የዛሬ ሳምንት ግን ከቶትንሃም ጋር ጨዋታውን የሚያደርግ ይሆናል። ከዛ ውጭ ደግሞ የፕሪሚየር ሊጉ የመደምደሚያው 38ኛው ሳምንት ላይ ቶትንሃም ሆትስፐርስ በሜዳውና በደጋፊው ፊት ከኤቨርተን ጋር ጨዋታውን እንደሚያደርግ ይታወቃል። እነዚህ 2 መርሃ ግብሮች ናቸው የቀጣዮቹ የቶትንሃም ሆትስፐርስ 2 ጨዋታዎች። በአንጻሩ ዌስትሃም ዩናይትድ 2 ቀጣይ መርሃ ግብሮች የሚሆኑት ከኒውካስል ዩናይትድ ጋር በሳምንቱ መጨረሻ እሁድ በሴንት ጄምስስ ፓርክ ጨዋታውን ያደርጋል። ከዛ ውጭ በፕሪሚየር ሊጉ የመጨረሻ ጨዋታ ደግሞ ከሊድስ ዩናይትድ ጋር በሜዳው ለንደን ኦሎምፒክ ስቴዲየም የሚያደርጓቸው ጨዋታዎች እነዚህ ጨዋታዎች የሁለቱ ቡድኖችን ህልውና ለመወሰን በጣም ወሳኝ መርሃ ግብሮች ይሆናሉ ተብሎ ነው የሚጠበቀው። ትላንትና ግን ቶተንሃም ሆትስፐርስ 1-1 በሆነ ውጤት ነው ያጠናቀቀው። 16 የግብ ሙከራዎችን አድርጓል። 3ቱ ኢላማቸውን የጠበቁ ነበሩ በቶተንሃም በኩል። በአንጻሩ በሊድስ ዩናይትድ በኩል 11 የጎል ሙከራዎች ናቸው በትናንትናው ጨዋታ ላይ የተደረገው። ለቶተንሃም ትላንትና መልካም የሚባለው ዜና ጄምስ ማዲሰን ከጉዳት ተመልሶ ትላንትና የተወሰኑ ደቂቃዎችን ሜዳ ላይ የተመለከትንበት አጋጣሚ ጭምር ነበር። እንግዲህ ይህ ተጫዋች በፕሪሲዝን በነበረ ወቅት ላይ ነበር ጉዳት ገጥሞት እንደነበር የምናስታውሰው። ነገር ግን ትላንትና ወደ ሜዳ መመለስ የቻለበትን አጋጣሚ ጭምር ተመልክተናል። 85ኛው ደቂቃ ላይ ነበር ማቲያስ ቴልን ተክቶ ወደ ሜዳ የገባው። ከረጅም ጊዜያቶች በኋላ ቡድኑን ማገልገል የቻለበትም ጨዋታ ሆኖ ተጠናቋል። በአጠቃላይ ጨዋታው ግን 1-1 በሆነ ውጤት ነው የተጠናቀቀው። በቀጣይ ከቼልሲና ከኤቨርተን ጋር ቶትንሃም ጨዋታውን የሚያደርግ ነው የሚሆነው። በአጠቃላይ በደረጃ ሰንጠረዡ 17ኛ ደረጃ ላይ ተቀምጠዋል። 38 ነጥቦችን በመሰብሰብ ዌስትሃም በ36 ነጥብ 18ኛ ደረጃ ላይ የተቀመጠ ቡድን ነው። ሌላኛው ትላንትና የተደረገው መርሃ ግብር በጣሊያን ሴሪኤ ደግሞ የተደረገ መርሃ ግብር አለ። በጣሊያን ሴሪ ትላንትና ናፖሊ ሽንፈት ገጥሞታል። በጣሊያን ሴሪኤም ናፖሊ ከቦሎኛ ጋር ያደረገውን ጨዋታ 3-2 በሆነ ውጤት ነው የተሸነፈው። በዲየጎ አርማንዶ ማራዶና ስቴዲየም ነው ይሄ ጨዋታ የተደረገው። ለናፖሊ ከሽንፈት ያልታደጉ 2 ግቦችን ያስቆጠሩት ዲ ሎሬንዞ እና አሊሰን ሳንቶስ ናቸው። ነገር ግን ናፖሊ በ70 ነጥቦች አሁንም 2ኛ ደረጃ ላይ መቀመጥ የቻለ ቡድን እንደሆነ ይታወቃል። ዛሬ የሚጠበቁ ጨዋታዎች ያሉ። በስፓኒሽ ላሊጋም ዛሬ 3 ያክል መርሃ ግብሮች ይደረጋሉ። ሴልታ ቪጎ ከሌቫንቴ፣ ሪያል ቤቲስ ከኤልቼ እና ኦሳሱና ከአትሌቲኮ ማድሪድ ጋር የሚያደርጓቸው ጨዋታዎች ዛሬ በጉጉት የሚጠበቁ የስፓኒሽ ላሊጋ መርሃ ግብሮች ናቸው። ነገር ግን ሁሉም አይኖች ዛሬ ምናልባት በርካቶች በጉጉት የሚጠብቁት ጨዋታ በሳዑዲ ፕሮሊግ የሚደረገው ጨዋታ ነው። ዛሬ አልናስርና አልሂላል መርሃ ግብራቸውን ያደርጋሉ። ከዛ ቀደም ብሎ ልክ 1 ሰዓት ከ20 ሲል አልሁዱድ የሚያደርገው መርሃ ግብር አለ። ከዛ ውጭ ግን ምሽት 3 ሰዓት ሲል አልናስር ዛሬ በሜዳው አልአወል ፓርክ ከአልሂላል ጋር የሚያደርጉት ጨዋታ እጅግ በርካቶች በጉጉት ይጠብቁታል። ይሄ ጨዋታ ሻምፒዮኑን ለመለየት በጣም በርካቶች የሚጠብቁት ነው። አልናስር ዛሬ ጨዋታውን ማሸነፍ የሚችል ከሆነ ሻምፒዮንነቱን ያውጃል ወይም ያረጋግጣል። አልሂላል የሚያሸንፍ ከሆነ ግን የመጨረሻውን ጨዋታ ቢጠብቅም ነገር ግን ዋንጫውን የማሸነፍ ግን ከፍተኛ ግምትን የሚያገኝበትና የደረጃ ሰንጠረዡ መሪ መሆን የሚችልበትን እድል ያገኛል። አልሂላል ዛሬ ማሸነፍ የሚችል ከሆነ አልናስር ግን እንዳልኳችሁ የዛሬውን ጨዋታ በድል ማጠናቀቅ የሚችል ከሆነ ሻምፒዮንነቱን ዛሬ ነው የሚያረጋግጠው። በአቻ ውጤት የሚጠናቀቅ ከሆነ ደግሞ የመጨረሻው ጨዋታ እንዲጠበቅ ያደርገዋል። አልናስር ደግሞ የተሻለ እድል ይኖረዋል። በዛሬው ጨዋታ ላይ አቻ የሚያጠናቀቁ ከሆነ ይህ ጨዋታ ምሽት 3 ሰዓት ሲል ነው የሚደረገው። ዋንጫውን በአልሂላሎች ፊት ማንሳት ፈልጋለሁ ብሏል
የአልናስር አሰልጣኝ የሆነው ሆርግ ሄሱስ ነው ይህንን ሀሳብ የሰጠው። እንደምናስታውሰው የአል ሂላል አሰልጣኝ እንደነበሩ እናስታውሳለን ከዚህ በፊትና አሁን ግን የአልናስር አሰልጣኝ ናቸውና ዋንጫውን በአል ሂላሎች ፊት ነው ማንሳት የምንፈልገው ብለዋል ሆርግ ሄሱስ። በሳዑዲ አረቢያ ሊግ ዛሬ አልናስር ከአልሂላል ጋር የሚያደርጉት የደርቢ ጨዋታ በጉጉት ይጠበቃል። የሊጉ መሪ አልናስር ጨዋታውን የሚያሸንፍ ከሆነ ከወዲሁ ሻምፒዮንነቱን ያረጋግጣል። አልሂላል በበኩል የሚያሸንፍ ከሆነ የሊጉን ዋንጫ በራሱ የሚወስንበትን እድል ነው የሚያገኘው። ከጨዋታው በፊት ቃላቸውን የሰጡት የአልናስሩ አሰልጣኝ ሆርግ ሄሱስ ዛሬ ምንም ነገር አያስፈራንም ሲሉ ነው የተናገሩት። ስለ አልሂላል የማውቀውን አልናገርም፣ ነገር ግን ክለቡን ከኔ የበለጠ ማንም ሰው አያውቀውም፣ እርግጠኛ ነኝ ሲሉ ነው ስለ ቀድሞ ክለባቸው የተናገሩት። አልሂላል እኔ ነኝ የሰራሁት የሚሉት አሰልጣኝ ሆርግ ሄሱስ ጠንካራና ደካማ ጎናቸውን አውቀዋለሁ ሲሉም የተናገሩት። አላማዬ ግልጽ ነው፣ ዋንጫን በአልሂላሎች ፊትም ማንሳት ነው ብለዋል ሆርግ ሄሱስ ሀሳቡን ሲሰጥ። እነዚህ ሁለት ቡድኖች ያለፉትን የእርስ በርስ ግንኙነቶቻቸውን ስንመለከት ያለፉትን 3 ጨዋታዎች ከተመለከተን ሁለቱም አንዳንድ ጊዜ ተሸናንፈው አንዱን ደግሞ በአቻ ውጤት ነው የጠናቀቁት። ለምሳሌ ያክል በመጀመሪያው ዙር በሳዑዲ ፕሮ ሊግ በተደረገ ጨዋታ አልሂላል 3-1 በሆነ ውጤት ማሸነፍ ችሎ ነበር በሜዳው ባደረገው ጨዋታ። ያኔ እንግዲህ ግብ ጠባቂው በቀይ ካርድ ወጥቶ እንደነበር እናስታውሳለን። በአልናስር በኩል ግብ ጠባቂ የነበረው ማለት ነው። በዛሬው ጨዋታ ላይ ከዛ በፊት በነበሩ ጨዋታዎች ላይ ግን ለምሳሌ አምና በሳዑዲ ፕሮ ሊግ በአልሂላል ሜዳ በተደረገው ጨዋታ አልናስሮች 3-1 አሸንፈው ነበር። ከዛ በፊት በነበረው ደግሞ የአልናስር ሜዳ ላይ በተደረገው ጨዋታ 1-1 በሆናቸው ውጤት ነበር ያጠናቀቁትና የዛሬው ጨዋታ በትልቅ ጉጉት ይጠበቃል። ያለፉት የእርስ በርስ ግንኙነቶቻቸው በእኩል ውጤት 1 በማሸነፍ 1 በመሸነፍና 1 በአቻ ውጤት የተጠናቀቀ ጨዋታ ነበር። የዛሬውን ጨዋታ ለማሸነፍ ግን በመጠኑም ቢሆን ቅድመ ግምትን ያገኘው አልናስሮች ናቸው። የዛሬውን ጨዋታ የማሸነፍ ቅድመ ግምት ተሰጥቷቸዋል። ዛሬ ጨዋታው ይጠበቃል። ምሽት 3 ሰዓት ሲል የሚደረግ መርሃ ግብር ነው። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። ማንቸስተር ዩናይትድን የተመለከተ መረጃን እናስቀድም። ማንቸስተር ዩናይትድ ካለፈው ስኬታማ የዝውውር መስኮት በመነሳት በዋናነት ከ22 እስከ 26 ዓመት ዕድሜ ባላቸው ተጫዋቾች ላይ ትኩረት እንደሚያደርጉ ነው ሳሙኤል ሉሃረስት መረጃውን እያጋራ የሚገኘው። ማንቸስተር ዩናይትድ ባለፈው የክረምት የተጫዋቾች የዝውውር መስኮት ያደረጉት የዝውውር እንቅስቃሴ ስኬታማው ተብሎ የሚጠቀሰው የዝውውር መስኮት ነው። ምክንያቱም በዚህ ባለፈው የዝውውር መስኮት ላይ በተለይ ባለፉት ጥቂት ጊዜያቶች ከፈጠሯቸው የዝውውር ስህተቶች አንጻር የባለፈው የዝውውር መስኮት በጣም ጥሩ እንደነበር በርካቶች ያነሳሉ። ምክንያቱም የመጡ ተጫዋቾች በቡድን ውስጥ በጣም ጥሩ አገልግሎቶችን ዘንድሮ እየሰጡ የሚገኙ ተጫዋቾች ናቸው። ማቲያስ ኩኝህ አንደኛው ነው። በዚህ ውድድር ዓመት ለማንቸስተር ዩናይትድ እጅግ በጣም ጥሩ ፐርፎርማንሶችን ካሳዩ ተጫዋቾች መካከል አንደኛው ነው። ከዛ ውጪ ብሪያን ኤምቤሞ የሚጠቀሳል። እሱም በርከት ያሉ ግቦችን ማስቆጠር ችሏል። ሌላኛው ደግሞ ቤንያሚን ሼስኮም እንዲሁ በጣም ጥሩ ጊዜያቶችን እያሳለፈ የሚገኝ ተጫዋች እንደሆነ ይታወቃልና ያለፈው የዝውውር መስኮት ያዘዋወሯቸው ተጫዋቾች እጅግ በጣም ጥሩ ዝውውሮች እንደነበሩ በርካቶች ያነሳሉና በዚህኛው የዝውውር መስኮትም ተመሳሳይ አይነት ሞዴልን ይከተላሉ ተብሎ ይታሰባል። በአብዛኛው በፕሪሚየር ሊጉ ልምድ ያላቸው ከዛ ውጪ ደግሞ እድሜያቸውም በጣም አነስተኛ የሚባል ከ22 እስከ 26 ዓመት ያሉ ተጫዋቾችን በትልቁ ማስፈረም ላይ ትኩረት ያደርጋሉ ተብሎ ይጠበቃል ብሏል ሳሙኤል ሉሃረስት እንዳጋራው መረጃ ከሆነ። ዩናይትድ በሚቀጥለው የክረምት ተጫዋቾች የዝውውር መስኮት በተለይ በሚቀጥለው የውድድር ዓመት በቻምፒየንስ ሊግም በፕሪሚየር ሊግ ጨምሮ በሌሎችም ውድድሮች ላይ ተሳትፎን እንደሚያደርጉ ስለሚታወቅ ጠንከር ያሉ የዝውውር እቅዶች ይኖራቸዋል ተብሎ ይታሰባል። ቢያንስ 5 ተጫዋቾችን ማስፈረም የግድ ይሆንባቸዋል ተብሎ ይታሰባል። ካሰቧቸው የዝውውር ቦታዎች መካከል ትልቁ የሚሆነው የመሃል ሜዳ ተጫዋች ወይም የአማካይ ስፍራ ተጫዋች እንደሆነ ሁላችንም የምናውቀው ጉዳይ ነው። በተለይ ካርሎስ ካሴሜሮ በክረምቱ ክለቡን እንደሚለቅ የተረጋገጠ ጉዳይ ነው። ማኑኤል ኡጋርቴም በቡድን ውስጥ የመቆየቱ ነገር በጣም አጠራጣሪ ነው። ማንቸስተር ዩናይትድ ቤት ከመጣ በኋላ ከፓሪስ ሰን ዠርሜን ያሳየው አቋም እዚህ ግባ የሚባል አይደለም። ለማንቸስተር ዩናይትድም የሚመጥን አይነት አቋምን ማሳየት አልቻለም እና በዚህ ምክንያትም ክለቡ ሊሸጠው ፍላጎቱ አለው። ምናልባት የማይሸጥ ከሆነ እንኳን 4ኛ ተጠባባቂ ወይም 4ኛ ምርጫ ይሆናል እንጂ በማንቸስተር ዩናይትድ ቤት በቋሚ ተሰላፊነት ቦታ ያገኛል ተብሎ አይታሰብም። ምናልባት በጣም ትልቅ ለውጦችን ማድረግ ካልቻለ በስተቀር። ስለዚህ ማንቸስተር ዩናይትዶች በክረምቱ ሊያስፈርሟቸው ከሚፈልጓቸው 5 ዝውውሮች መካከል አንደኛው ወይም ደግሞ 3ቱ ዝውውሮች የሚሆኑት የአማካይ ስፍራ ተጫዋቾች ላይ ይሆናል ተብሎ ይታሰባል። በኋላ ላይ እናነሳዋለን ከአማካይ ስፍራ ተጫዋቾች እጩዎቻቸው ጋር በተያዘ። ሌሎቹ 2 ተጫዋቾች የሚሆኑት ደግሞ የግራ መስመር ተከላካይ በተለይ ሉክ ሾው እድሜው እየገፋ ነው። ዘንድሮ እንግዲህ በጣም ጥሩ ጊዜያቶችን ያሳልፏል። በተለይ ከጉዳት ነፃ ሆኖ አብዛኞቹን የፕሪሚየር ሊግ ጨዋታዎች እስካሁን ድረስ ሁሉንም የፕሪሚየር ሊግ ጨዋታዎች እያንዳንዱን መሰለፍ ችሏል። ነገር ግን ከጉዳት ጋር የሚታገል አይነት ተጫዋች እንደሆነ እናውቀዋለን። ዘንድሮ እንግዲህ ጥሩ ነገሮችን ቢያሳይም
ከዛ ውጭ ግን ማንቸስተር ዩናይትዶች ፓትሪክ ዶርጉን በዛ ጋር የመጠቀም ፍላጎቱ የላቸውም። የክንፍ ተጫዋች አድርገው መጠቀምን ምርጫቸው ያደርጋሉ። በተለይ አሰልጣኝ ማይክል ካሪክ የሚቀጥል ከሆነ ያንን ሲስተም ነው ማስቀጠል የሚፈልገውና በሉክ ሾው ቦታ አንድ ተፎካካሪ ተጫዋችን ማምጣት እንደሚፈልጉ ነው የተነገረው። ሌላኛው ለቤንጃሚን ሼስኮ ደግሞ ተፎካካሪ መሆን የሚችል ማጥቂ ለማምጣትም እንቅስቃሴዎችን እንደሚያደርግ ሳሙኤል ሎረስት ይፋ አድርጓል። ማንቸስተር ዩናይትድ በአማካይ ስፍራ ላይ ከሚመለከታቸው ተጫዋቾች መካከል ግን አንደኛው ማቲዮስ ፈርናንዴስ እንደሆነ ይነገራል። በዩናይትድ አመራሮች ዘንድ በእጅጉ የሚደነቅ ተጫዋች እንደሆነ ይፋ ተደርጓል። በተለይ ጄሰን ዊልኮክስ የሳውዝሃምፕተን ዳይሬክተር በነበረበት ወቅት ተጫዋቹን በቅርበት ሲከታተለው እንደቆየ ይነገራል። ዌስትሃም ከሊጉ የሚወርድ ከሆነ ደግሞ በተለይ ማንቸስተር ዩናይትድ የተሻለ እድል ያገኛል ተብሎ ይታሰባል። ክለቡን የመልቀቅ እድሉ በጣም ከፍተኛ ይሆናል። ከዛ ውጭ ደግሞ የመሸጫ ዋጋውም የተወሰነ ቅናሾች ያደርጋል ተብሎ ይታሰባል። ምክንያቱም በሻምፒዮንሺፕ የመጫወት ምንም አይነት ፍላጎት የለውም። ተደጋጋሚ ጊዜ የተገለጸ ጉዳይ ቢሆንም የማንቸስተር ዩናይትዱ ካፕቴን ብሩኖ ፈርናንዴዝ ጭምር ለክለቡ አመራሮች ጭምር በይፋ ይህንን ተጫዋችን እንዲያስፈርሙ ጠይቋቸው እንደነበር ይታወሳል። ማቲዮስ ፈርናንዴስን ወደ ማንቸስተር ዩናይትድ እንዲያመጡትም ጠይቋቸው እንደነበር ይነገራል። ስለዚህ በሚቀጥለው የውድድር ዓመት ምናልባት በማንቸስተር ዩናይትድ ቤት ውስጥ ልንመለከታቸው ከምንችላቸው የአማካይ ስፍራ ተጫዋቾች መካከል አንደኛው ሊሆን ይችላል ተብሏል። ማቲዮስ ፈርናንዴስ አንደኛው ነው። ሌሎች በጣም በርከት ያሉ አማራጮች እንዳሏቸው ይታወቃል። ሌላኛው አደም ዋርተን ነው። ማንቸስተር ዩናይትድ ይህንን ታዳጊ ተጫዋችም ለማስፈረም ፍላጎቶች ያሉት፣ ምክንያቱም በፕሪሚየር ሊጉ ትልቅ ልምድ ያለው ተጫዋች ነው። ተጫዋቹ በዛ ላይ ደግሞ በቻምፒየንስ ሊግ መጫወት እንደሚፈልግም በይፋ መናገሩ ይታወሳልና በዚህ ምክንያት የተለያዩ ክለቦች ይህንን ተጫዋች ለማስፈረም እንቅስቃሴዎችን እያደረጉ ነው። በግንባር ቀደምትነት ግን ዩናይትድና ሊቨርፑል እዚህ ተጫዋች ላይ ትልቅ ፉክክሮችን ያደርጋሉ ተብሎ ይታሰባል። ስለዚህ አደም ዋርተንም የማንቸስተር ዩናይትድ ሌላኛው ምርጫ እንደሚሆን ይታመናል። ሌሎችም ከዚህ በፊት የምናውቃቸው እነ ቶናሊ፣ እነ ጉማሬሽ፣ እነ ኤሊዮት አንደርሰን ጭምር ስማቸው አሁንም መነሳታቸው ይቀጥላል ተብሎ የሚታሰብ ጉዳይ ነው። ሮይ ኪን ስለ ብሩኖ ሚጌል ፈርናንዴስ አንዳንድ ሀሳቦቹን አጋርቷል። አንዳንድ ተጫዋቾች ከጉዳት እንዲጠበቁ በማሰብ እረፍት ይሰጣቸዋል። ብሩኖ ጋር ግን ስትመጣ ስለዚህ ጉዳይ በጭራሽ አታስብም። ሁልጊዜም ለጨዋታው ዝግጁ ነው። ሁሌም መሰለፍን ነው የሚፈልገው። ተቀይሮ እንኳን መውጣት በጭራሽ አይፈልግምና የተጫዋች እጅግ አስደናቂ ተጫዋች ነው። ስለዚህም በማንቸስተር ዩናይትድ ቤት በጣም ትልቅ አበርክቶችን እየሰጠ ነው ሲልም ጭምር ነው የተናገረውና ለጉዳት እንኳን ምንም አይነት ቦታ የለውም ወይም ደግሞ በጉዳት ይደርስበታል ብለህ የምታስበው አይነት እንኳን ተጫዋች አይደለም፣ እረፍት እንኳን የሚሰጠው ተጫዋች አይደለም ሲል ነው ሮይ ኪን ስለ ብሩኖ ሚጌል ፈርናንዴስ የተናገረው። ከማንቸስተር ዩናይትድ ጋር በተያያዘ ሰሞኑን ሁለት ተጫዋቾች ምናልባት ይለቃሉ የሚሉ አይነት አንዳንድ ዘገባዎች ሲወጡ ነበርና ነገር ግን ከውስጥ አዋቂዎች የወጡ መረጃዎች እንደሚያሳዩት ግን ሁለቱም ተጫዋቾች ማንቸስተር ዩናይትድ የመልቀቅ እድላቸው በጣም ጠባብ ነው ተብሎ ይታሰባል። ሁለቱም ዩናይትድን ይለቃሉ ተብሎ አይጠበቅም። እነዚህ ተጫዋቾች ኮት ዲቮራዊው አማድ ዲያሎ አንደኛው ነው። በተለይ በዚህ ውድድር ዓመት እንግዲህ ጥሩ የሚባሉ ጊዜያቶችን ማሳለፍ አልቻለም። በተለይ ከአፍሪካ ዋንጫው በፊት በጣም ጥሩ ነበር፣ ነገር ግን ከዛ በኋላ ራሱን በደንብ ማሳየት ተስኖታልና በርካቶች ከማንቸስተር ዩናይትድ ጋር ሊለያይ ይችላል የሚሉ ግምቶችን ሲያሰፍሩ ነበር። ነገር ግን አይለያይም ተብሏል። ወይም የውስጥ አዋቂዎች እንደሚናገሩት ከሆነ ዩናይትድ በጭራሽ ሀሳቡ የለውም ይህንን ተጫዋች የመልቀቅ። ሌላኛው ሜሰን ማውንት ነው። እሱም ቢሆን ተደጋጋሚ ጉዳቶች አቅሙን እንዳያሳይ ያደርጎታል። በተለይ በቸልሲ የምናውቀውን ሜሰን ማውንትን በማንቸስተር ዩናይትድ ቤት ምናልባት በአንዳንድ ጨዋታዎች ብልጭ የሚለውን አቋም ካልሆነ በስተቀር ተደጋጋሚ ጉዳቱ እንቅፋት ሆኖበታልና ከዩናይትድ ጋር ሊለያይ ይችላል። አንዳንድ የፕሪሚየር ሊግ ክለቦችም እና አስተን ቪላን ጨምሮ ተጫዋቹን ይፈልጉታል የሚሉ አይነት ሀሳቦች ቢነሱም ሜሰን ማውንትም ማንቸስተር ዩናይትድን ይለቃል ተብሎ አይጠበቅም ብሏል ላውሪ ዊትዌል ባጋራው መረጃ። የአርሰናልን ጉዳዮች ደግሞ እንንገራቸው። አርሰናል በክረምቱ ስራ የሚበዛበትና የተጨናነቀ የዝውውር መስኮትን ያሳልፋል ተብሎ ይጠበቃል። ቡድኑ ላይ ትልቅ ስር ነቀል ለውጦችን አሰልጣኝ ሚኬል አርቴታ ያደርጋል ተብሎ ይታሰባል። ነገር ግን የአርሰናል የመጀመሪያው የክረምቱ የመጀመሪያው ተግባር ይሆናል ተብሎ የሚታሰበው የሚኬል አርቴታን የውልድ ሰዓት ማጠናቀቅ እንደሆነ ይፋ ተደርጓል። እንግዲህ አሰልጣኙ በጣም ጥሩ ጊዜያቶችን እያሳለፈ ይገኛል። በተለይ የአርሰናል ሰዎች ደግሞ የሰጡት ትዕግስትና ቡድኑን እንዲገነባ ደግሞ የሰጡት ጊዜ አሁን ላይ ፍሬ እያፈራላቸው ይገኛልና በጣም ጥሩ ቡድንን ዘንድሮ በተለይ እንዲሁ ያለፉትም ዓመታት በጣም ጥሩ ቡድን እንደነበር እናስታውሳለን። በፕሪሚየር ሊጉ ያለፉትን ተከታታይ ዓመታት በወጥነት ሁለተኛ ደረጃ እንዲሁም በፕሪሚየር ሊጉ ተፎካካሪ እንደነበር እናስታውሳለን። ከማንቸስተር ሲቲና ከሊቨርፑል ጋር እየተፈራረቁ በጣም ድንቅ የሚባሉ የውድድር ዓመታትን አሳልፎ ነበር። ዘንድሮ ግን ምናልባት የውድድር ዓመታቸው ምርጡ ሲዝን ሊሆን እንደሚችል በርካቶች ያምናሉ። ምክንያቱም ፕሪሚየር ሊጉን ለማሸነፍ የተሻለ ቅድመ ግምትን አግኝተዋል። እንደውም አንዳንድ ቁጥራዊ መረጃዎችን ስመለከት
87.8% አካባቢ የዘንድሮን ዋንጫ የማሸነፍ ቅድመ ግምት የተሰጠው አርሰናል ነው። ፕሪሚየር ሊጉ ሊጠናቀቅ 2 ጨዋታዎች ብቻ ናቸው የሚቀሩት። አርሰናል እነዚህን 2 ጨዋታዎች ማሸነፍ የሚችል ከሆነ የሌላ የማንንም ውጤቶች ሳይጠብቅ የማንቸስተር ሲቲንም ውጤቶች ሳይጠብቅ ሻምፒየን መሆኑን ያረጋግጣል። ከዛ ውጪም የአውሮፓ ቻምፒየንስ ሊግ የፍጻሜ ተፋላሚ ነው። ከ20 ዓመታት በኋላ ለፍጻሜ ደርሰዋልና እሱንም ዋንጫ የማሸነፍ እድል ስላላቸው ዘንድሮ በጣም ጥሩ የሚባሉ ጊዜያቶችን አሳልፏል። ነገር ግን አርሰናል ዋንጫዎችን አሳካም አላሳካም ምናልባት የሚፈጠሩ አይታወቅምና በክረምቱ ግን ሚኬል አርቴታ ኮንትራቱን ማራዘሙ አይቀሬ እንደሆነ ነው ይፋ የተደረገው። በአርሰናል ሰዎች ዘንድ ያለው እምነት አርቴታ ዋንጫ ማሳካም አላሳካም ለዚህ ቡድን ትልቅ አበርክቶችን ሰርቷልና ይህንን ቡድን በቀጣይነትም መምራት ያለበት ይህ አሰልጣኝ ነው የሚሉ አይነት ሀሳቦች አሏቸው። ዋንጫውን የማሸነፍ ግን ትልቅ ግምትና ትልቅ እድል እንዳላቸው የሚታወቅ ነውና ሚኬል አርቴታን ውል እድሳት ማጠናቀቅ የመጀመሪያው ተግባራቸው ነው በክረምቱ። ሁለቱም ወገኖች በዚህ የውድድር ዘመን በሊጉ ወይም በቻምፒየንስ ሊጉ ምንም ይሁን ምን ለፕሮጀክቱ ግን ትክክለኛው ሰው ሚኬል አርቴታ እንደሆነ የአርሰናል ሰዎች እርግጠኞች ናቸው ብለዋል ቤን ጃኮብስ ባወጣው መረጃ ላይ። ሌላኛው አርሰናል የመሃል ሜዳ ተጫዋችም ገበያውን እያጠና እንደሚገኝ ይፋ ተደርጓል። እንዳልኳችሁ ስር ነቀል ለውጦችን ከሚያደርግበት ቦታዎች መካከል አንደኛው የአማካይ ስፍራ ቦታ እንደሚሆን ይታመናል። በተለይ በዚህ የውድድር ዓመት የክሪስቲያን ኖርጋርድን በአብዛኞቹ ጨዋታዎች ላይ ሲጠቀም አንመለከተውም አሰልጣኝ ሚኬል አርቴታ እና በዚህ ምክንያት ምናልባት በሚቀጥለው የውድድር ዓመት እሱን ለመተካት እንቅስቃሴዎችን ያደርጋል ተብሎ ይታሰባል። ማርቲን ዙቤሜንዲም ከሱ ጋር ተፎካካሪ እንደሚያስፈልገው በደንብ አሳይቷል። በተለይ በመጀመሪያው የውድድር ዓመቱ ላይ በጣም ጥሩ ጊዜያቶችን አሳልፎ ነበር። ነገር ግን አሁን ላይ ወደ መጨረሻው በጣም እየተዳከመ እንደመጣ እየተመለከተን እንገኛለን። ይሄ ደግሞ በርከት ያሉ ጨዋታዎችን ብቻውን መሃል ሜዳውን ከማድረጉ ጋር በተያዘ ነው። ከዴክላን ራይስ ጋር በመጣመር በርከት ያሉ ጨዋታዎችን አድርጓል በሚወዳደሩባቸው ውድድራቶች በሙሉ ማለት ነው። በፕሪሚየር ሊግ፣ በቻምፒየንስ ሊግ አመቱን ሙሉ በትልቅ ብቃት ሲያከናውን እንደነበር እናስታውሳለን። አሁን ግን ወደ መጨረሻዎቹ ላይ መዳከሞችን አሳይቷል። በሳምንቱ መጨረሻ እንኳን ባደረጉት የፕሪሚየር ሊግ ጨዋታ ከዌስትሃም ዩናይትድ ጋር የምታስታውሱ ከሆነ ተቀይሮ ገብቶ ተቀይሮ የወጣበት አጋጣሚ ጭምር ነበርና ይሄ ምናልባት በጣም መዳከሙን የሚያሳይ አይነት ኢንሲደንት ነውና በሚቀጥለው የውድድር ዓመት መሃል ሜዳውን አጠናክሮ በርከት ያሉ አማራጮችን መያዝ ይፈልጋል ተብሏል። አርሰናል ከሚመለከታቸው ተጫዋቾች መካከል አንደኛው ደግሞ የኒውካስል ዩናይትዱ አማካይ ሳንድሮ ቶናሊ ሊሆን እንደሚችል ይፋ ተደርጓል። ተጫዋቹ ወደ ጣሊያን መመለስን ፍላጎቱ ቢያደርግም ነገር ግን የጣሊያን ክለቦች አሁን ኒውካስል ዩናይትድ ለሚጠይቀው ዋጋ ፈቃደኞች ይሆናሉ ወይም ደግሞ እሱን አፎርድ ማድረግ ይችላሉ ወይ? በጣም ትልቅ የሚያስነሳ ጥያቄ እንደሆነ ይፋ ተደርጓል። በዚህ ምክንያቱም በእንግሊዝ የመቆየት ዕድል በጣም ሰፋ ያለ እንደሆነ እየተነገረ ነው። ማንቸስተር ዩናይትድ የዚህ ተጫዋች ፈላጊ እንደሆነ ይታመናል። ነገር ግን ማንቸስተር ዩናይትዶች እዚህ ተጫዋች ላይ የተለጠፈው ዋጋ ከሚሰጠው አገልግሎት አንጻር በጣም የተጋነነ ነው ብለው እንደሚያስቡ ነው የተነገረውና አርሰናሎችም ይህንን ተጫዋች ለማስፈረም እንቅስቃሴዎችን ያደርጋሉ ተብሎ እንደሚታሰብ ነው ቤን ጃኮብስ መረጃውን ያጋራው። ሌላኛው ሞርጋን ሮጀርስን ይመለከታል። ሞርጋን ሮጀርስን በክረምቱ ከሚመለከቱት ክለቦች መካከል አንደኛው ነው አርሰናል። ሌሎችም ክለቦች ያሉ ቸልሲና ዩናይትድም የዚህ ተጫዋች አድናቂዎች እንደሆኑ ይነገራል። በተለይ ማይክል ካሪክ የማንቸስተር ዩናይትድ አሰልጣኝ ሞርጋን ሮጀርስን በሚድልስቦሮ በነበረበት ጊዜ የሚያውቀዋልና ወደ ማንቸስተር ዩናይትድ ማምጣት ይፈልጋል። ምናልባት ካሪክ በቋሚነት የሚቀጥል ከሆነ ቼልሲዎችም ቢሆን ያንን ቦታ በትክክል ማደስ ይፈልጋሉና ስለዚህ ሞርጋን ሮጀርስ ወሳኝ ተጫዋች ይሆናል ተብሎ ይታሰባል በዝውውር መስኮቱ ላይ። አርሰናልም ይህንን ተጫዋች እንደ 10 ቁጥርም እንዲሁ ደግሞ በግራ ክንፍ ላይ መጫወት የሚችል አይነት ተጫዋች አድርገው ያምኑበታል። ስለዚህም በሚቀጥለው የክረምት የተጫዋቾች የዝውውር መስኮት በዝውውር መስኮቱ ላይ ሞርጋን ሮጀርስን ለማስፈረም እንቅስቃሴዎች ይደረጋሉ በአርሰናል ቤት ተብሎ ነው የሚታሰበው። ተጫዋቹም ክለቡን ለመልቀቅ ፍላጎቶች እንዳሉት የሚያሳዩ መረጃዎች እየወጡ ነው በክረምቱ። ስለዚህም አርሰናል፣ ቼልሲና ማንቸስተር ዩናይትድ ሞርጋን ሮጀርስን ለማስፈረም ትልቅ ፉክክር ያደርጋሉ ተብሎ ይታሰባል። የቀድሞው የማንቸስተር ዩናይትድ ተጫዋች ጋሪ ኔቭል አሁን በተንታኝነት እየሰራ ይገኛል። ከአርሰናል ጋር በተያያዘ አንዳንድ ጉዳዮችን አንስቷል። የቻምፒየንስ ሊጉን ማሸነፍ ለሚኬል አርቴታም ትልቅ ጉዳይ ነው። ነገር ግን የፕሪሚየር ሊጉን ቢያሸንፍ የሚያገኘውን እውቅና ተመሳሳይ እውቅና አይደለም። ቻምፒየንስ ሊጉን ቢያሸንፍ የሚያገኘው እንደ አሰልጣኝ እውቅና ለማግኘት የፕሪሚየር ሊጉን ማሸነፍ ይኖርብሃል። እርግጥ ነው የቻምፒየንስ ሊጉን ካሸነፉ ትልቅ አድናቆት ይደርሳቸዋል። እናም የክለቡ ሌጀንድም ይሆናል። ነገር ግን የፕሪሚየር ሊጉን ካሸነፈ ግን ሙሉ በሙሉ በተለየ ደረጃ ላይ እንደሚያስቀምጡት አምናለሁ ሲልም ጭምር ነው የተናገረው። ሌላኛው ጋሪ ኔቪል የሰጠው ሀሳብ ማይክል አርቴታ ከዌስትሃም ዩናይትድ ጋር ባደረገው ጨዋታ ትንሽ እድለኛ ነበር ብዬ አስባለሁ። አርቴታን የእግር ኳስ ቡድን እንዴት ማስተዳደር እንዳለበት ወይም የተተኩ ተጫዋቾችን እንዴት መያዝ እንዳለበት የምትነግረው እንግዲህ አይነት አሰልጣኝ አይደለም። የምነግረው እኔ አይደለሁም። መጀመሪያ ላይ ቤን ዋይት ተጎድቶ አርቴታም ዙቤሜንዲን አስገብቷል።
ሳካ እንደ ቀኝ ተከላካይ ሆኖ ደግሞ አልመጣም ብዬ ማሰብ ጀመርኩኝ። እናም ባለሙያዎችን ጠየኳቸው። እናም እዛ ተጫውቶ እንደማያውቅም ነገሩኝ። ስለዚህም ካላፊዮሪ ወደ ቀኝ ጎን ይሄዳል ብዬ አሰብኩኝ። እስቲ እንይ ብለን ደግሞ ስናይ በመጨረሻም ዴክላን ራይስ እንደ ቀኝ ተከላካይ ተጠቀመው። የዛኔ ለራሴ አይሆንም አርቴታ አብዷል አልኩኝ። ብዙ ምክንያቶች የማይሆን ውሳኔ ነበር። ራይስ ሲነሳ የመሃል ሜዳው ጉልበት እያጣ ሄደ። እናም ትልቁ ነገር ዴክላን ራይስን ከመሃል ሜዳ ማስወጣት አትችልም። በጣም መጥፎ ውሳኔ ነበር። ነገር ግን ሚኬል አርቴታ ይህንን ስለተገነዘበና ሞስኩዌራን በማስገባት ሁኔታውን ከ15 ደቂቃዎች በኋላ አስተካክሎታል ሲልም ነው የተናገረው። ጋሪ ኔቭል ነው በተለይ ከዌስትሃም ዩናይትድ ጋር በነበረው ጨዋታ ላይ የነበረውን ሀሳብ የተናገረው። ዩሪያን ቲምበር ለቻምፒየንስ ሊግ ፍጻሜ ከጉዳቱ አገግሞ ዝግጁ እንደሚሆን ተስፋ ይደረጋል ተብሎ ይታሰባል። ሚረር የተባለው የመረጃ ምንጭ ይፋ እንዳደረገው በተለይ ተጫዋች ቀለል ያለ ጉዳት ገጥሞታል ተብሎ ነበር የተነገረው። ነገር ግን አሁን ላይ ወደ 2 ወራት እየተጠጋ ነው የተጫዋችን ሜዳ ላይ ከተመለከት ነውና አሁን ላይ ግን የሚወጡ መረጃዎች ምናልባት በአውሮፓ ቻምፒየንስ ሊግ ፍጻሜ ጨዋታ ላይ ይመለሳል የሚሉ አይነት አንዳንድ ሀሳቦች እየወጡ እንደሚገኝ ይፋ ተደርጓል። ስለ አርሰናል አንዳንድ የወጡ መረጃዎችን እንንገራችሁ። ዳቪድ ራያ በአሁኑ ኮንትራቱ ላይ የ1 ዓመት የማራዘም አማራጭ እንዳለው ይፋ ተደርጓል። ይህም 2 ዓመት ብቻ የቀረው ባለፈው ክረምት እንደተዘገበው ከሆነ የደሞዝ ጭማሪ ስምምነት ላይ በመድረሱ ሁሉም ወገኖች ኮንትራቱን እንደሚፈርም ስለሚያውቁ በጣም ዘና ብለው እየጠበቁት ይገኛሉ ተብሏል። የግብ ጠባቂም በተለይ ለአርሰናል ዘንድሮ ውጤት ማማርም በጣም ትልቅ አስተዋጽኦችን እያበረከቱ ከሚገኙ ሰዎች መካከል አንደኛው ነው። ለሶስተኛ ተከታታይ ሲዝንም የፕሪሚየር ሊጉ ጎልደን ግሎቭ አሸናፊ መሆኑን የወርቅ ጓንት አሸናፊ መሆኑን አረጋግጧል። በርከት ያሉ ክሊንሺቶችን በማስመዝገብና ያለፉትን 3 ዓመታት ብቻ ሳይሆን በተለይ በዚህ የውድድር ዓመታት ግን እጅግ ድንቅ የሚባል የውድድር ዓመትን እያሳለፈ ይገኛል። በጣም ቆንጆ ሴቮችን እያደረገ ይገኛል። አርሰናልም አሸንፎ እንዲወጣም ትልቅ አስተዋጽኦችን እያበረከተ ነው የሚገኘውና የዚህን ግብ ጠባቂ ኮንትራት ማራዘም ትልቁ ይሆናል ተብሎ ይታሰባል። ሚኬል ሜሪኖ በሳር ላይ ልምምድ እንደጀመረ ይፋ ተደርጓል። ለመጨረሻ ጊዜም የወጣው መረጃዎች እንደሚያሳዩት ከሆነ የስፕሪንት ወይም ደግሞ የሩጫ ስራ እየሰራ ነበር ተብሏል። ክለቡ በጣም ጥንቃቄ እያደረገለት ነው። እናም ኳስ ከመጫወቱ በፊት የመልሶ ማገገም ነጥቦቹ በተገቢው ሁኔታ ማሳካት ይኖርበታል ተብሎ ይታሰባል። አሁን ግን አዎንታዊ ምልክቶችን እያሳየ እንደሚገኝ የሚያሳዩ መረጃዎች ናቸው የወጡት። ሌላኛው ጁሪያን ቲምበር ከቀጣዮቹ ጨዋታዎች ሙሉ በሙሉ ውጪ እንደሚሆን አልተነገረም። በመጋቢት ወይም ኤፕሪል ወቅትም አንዳንድ ጉዳቶች አጋጥመውታል። እናም የጉሮሮ ምቾትን ማጣት ተሰምቶት ነበር። ጁሪያን ቲምበር በሜዳ ላይ ከጋብሪኤል ሄንዜ ጋር በቅድመ ጨዋታ ልምምድ ላይ አብሮ ታይቷል። በአመራር ቡድን ውስጥም ያለው ሚና የሚያሳይ ትልቅ ምልክት ነውና ይመለሳል ተብሎ ነው በርካቶች እየጠበቁ የሚገኙት። አርቴታ የቡድኑን አጠቃላይ ጤናና የአካል ብቃትን ለማሻሻል በጣም ትልቅ ጥረት እያደረገ ነው። በተለይ ተደጋጋሚ ጨዋታዎች መኖራቸው ተጫዋቾችን ለጉዳት እየዳረገ እንደሚገኝና የተወሰኑ የድካም ዝለቶችም እንዳሉ ጭምር የሚያሳዩ ነገሮች ያሉ። ለምሳሌ ያክል ባለፈው ጨዋታ ዌስትሃም ዩናይትድን ሲያሸንፉ ከጨዋታው መጠናቀቅ በኋላ ዴክላን ራይስ በጣም ዝሎ ወገቡን ይዞ ጭምር የሚያሳዩ ነገሮች ነበሩና መጠነኛ ህመሞች እንዳሉበት ተነግሯል። ነገር ግን የቡድኑን አጠቃላይ ጤና ለመጠበቅ ግን አርቴታ ጥረት እያደረገ እንደሚገኝ ጭምር ነው የተነገረው። የሃሌ ኢንድ አካዳሚ ማሻሻያም በአንድሪያ ቤርታና ማውሪዚዮ ሚሼል እየተቆጣጠሩት ነው። ዋናው ዓላማው የመጀመሪያ ቡድኑን ለመደገፍና የተጫዋቾችን ንግድም በውሰትም ሆነ በሽያጭም ለማድረግም ማበረታታት እንደሆነ ጭምር ተነግሯል። 3 የፍጻሜ ጨዋታዎች ይቀራሉ ብለዋል። እንግዲህ አሁን የአርሰናሉ አንድሪያ ቤርታን በቀጣይ የሚደረጉት ጨዋታዎች የፍጻሜ ያክል እንደሆኑ ጭምር ነው የተናገሩት። በተለይ ቀጣዮቹ ጨዋታዎች 2 የፕሪሚየር ሊግ ጨዋታዎችና ከዛ ውጪ አንደኛው የቻምፒየንስ ሊግ የፍጻሜ ጨዋታ ለአርሰናል የዚህ ውድድር ዓመትን ሙሉ ለሙሉ የሚወስኑና በተለይ የፍጻሜ ያክል ጨዋታዎች እንደሚሆኑ በርካቶች በጉጉት ይጠብቁታል። ከቻምፒየንስ ሊግ የፍጻሜ ጨዋታ ጋር ግን በተያዘ ካነሳን አይቀር በአርሰናልና ፓሪስ ሰን ዠርሜን መካከል የሚደረገውን የአውሮፓ ቻምፒየንስ ሊግ ፍጻሜን የሚመሩት ዳኛ ይፋ ተደርገዋል። ሃንጋሪ ቡዳፔስት ላይ የሚደረገውን ተጠባቂ ጨዋታ ጀርመናዊው ዳኛ ዳንኤል ሴባርት በመሃል ዳኝነት እንዲመሩት ተመርጠዋል። ዋና ዳኛው ባለፈው ሳምንት አርሰናል አትሌቲኮ ማድሪድን 1-0 ያሸነፈበትን ጨዋታ መምራታቸው የሚታወስ ነው። አርሰናል ከዚህ በፊት በዳኛው እየተመራ 4 ጨዋታዎችን አድርጎ ሁሉንም ማሸነፍ ችሏል። የፍጻሜው ጨዋታ ግንቦት 22 2018 ዓ.ም በሃንጋሪ ቡዳፔስት ከተማ በፑሽካሽ አሬና ስቴዲየም ፍጻሜው ይደረጋል ተብሎ በጉጉት የሚጠበቀው ጨዋታ ነው። የሊቨርፑል ጉዳዮችን ደግሞ እንመልከት ውድ ቤተሰቦቻችን። ማርኮስ ሴንሲም ከቶትናም ሆትስፐርስ ጋር በመርህ ደረጃ ስምምነት አለው። ሆኖም ግን ሊቨርፑል ዝውውሩን ለመጥለፍ እያሰቡ እንዳለ የሚያሳዩ መረጃዎች ናቸው ይፋ የተደረጉ የሚገኙት። ሊቨርፑሎች እንግዲህ የተከላካይ ስፍራቸውን አሁን ማደስ ይፈልጋሉ ተብሏል። የኢብራሂማ ኮናቴ ጉዳይ
እስካሁን እልባት ያገኘ ጉዳይ አይደለም። ኮንትራቱን እንደሚፈርም ቢነገርም እስካሁን ግን ይፋ የተደረገ ኮንትራት የለምና አሁንም ድረስ የተወሰነ ነገር ስለሌለው ማርኮስ ሴንሲን ማምጣት ተጨማሪ ደግሞ በመሀል ተከላካይ ቦታ ላይ አማራጮችን ይሰጣቸዋል ተብሎ ይታሰባል። ሌላኛው ቨርጂል ቫን ዳይክ ነው። እድሜው እየገፋ ይገኛልና ከዚህ በኋላ የእሱን ተተኪዎች ማሰብም እንዳለባቸው ጭምር ያምናሉ። ስለዚህ ማርኮስ ሴንሲን ሌላኛው አማራጭ ሊሆን እንደሚችል ይታመናል። ከዛ ውጭ ግን ታዳጊ የሚባሉ ተከላካዮች ያሏቸው ለምሳሌ ያክል ጉዳት ላይ የሚገኘው ጂኦቫኒ ሊዮን አለ። ከዛ ውጭ ደግሞ በክረምቱ የሚመጣው ደግሞ እንዲሁም ከፍሬንች ሊጓን የሚመጣው ተጫዋች ጄረሚ ዣኳይ የዚህ ቡድን ተስፈኛ ተጫዋች ይሆናል ተብሎ ይታሰባልና ማርኮስ ሴንሲን መጨመር ግን ለቡድኑ በጣም ትልቅ አስተዋጽኦችን ያበረክታል ተብሎ ይታሰባል። ተጫዋቹ ግን ከቶትንሃም ሆትስፐርስ ጋር ተስማምቷል። ነገር ግን ሊቨርፑሎች ይህንን ተጫዋችም ወደ ቡድናቸው ለማምጣት እንቅስቃሴዎችን እያደረጉ ነው። ከህዳር ወር ጀምሮ ስለ አርነ ስሎት ብቃት የሚነሱ ውይይቶች በሁለት ጎራ የተከፈሉ ናቸው። የተለያዩ የሚሳተፉ ደጋፊዎች ትዕግስት የሌላቸውና እሱ እንዲሰናበት የሚፈልጉ ተደርገው የሚታዩ እንዳሉ ይገለጻል። ስቴዲየም ድረስ ሄደው ደግሞ ጨዋታን የሚታደሙ ደጋፊዎች ግን ሊቨርፑል ባለፈው የውድድር ዓመት ሻምፒየን ሲሆን እሱ ያበረከተውን አስተዋጽኦ ለረጅም ጊዜ ሲያስታውሱ እንደቆዩም የሚነገር ነው። በተለይ ሳይመን ሁችስ እንዳጋራው መረጃ ከሆነ ይሁን እንጂ አሁን ግን አንፊልድም ቢሆን ለእንዲህ አይነቱ አለመግባባት መድረግ የሆነ ይመስላል ተብሏል። ስለዚህም የሊቨርፑል ደጋፊዎች በሁለት ተከፍለዋል። አሰልጣኝ አርነ ስሎት መልቀቅ አለበት የሚሉ በርከት ያሉ ሰዎች እንዳሉ ሁሉ አሰልጣኙ መቆየት አለበት የሚሉ አይነት ሀሳቦችም እየተነሱ ይገኛሉ። ኦሊቨር ካህን ይናገራል። ሪዮ ኤንጎሞዋ በአሁኑ ወቅት ያለምንም ጥርጥር በሊጉ ውስጥ ካሉ ምርጥ ወጣት ተጫዋቾች አንደኛው ነው። ፍጥነቱና አካላዊ ብቃቱም በሌላ ደረጃ ላይ የሚገኝ ተጫዋች ነው። ሊቨርፑል በሚቀጥለው የውድድር ዓመት ተጨማሪ የመጫወቻ ጊዜያቶችን ቢሰጠው ሁኔታውን ለየት ያለና አስፈሪ ከመሆኑም በላይ ደግሞ በተከላካዮች ላይ ከፍተኛ ችግርን እንደሚፈጥርም አምናለሁ ሲልም ነው ኦሊቨር ካህን ስለ ሪዮ ኤንጎሞዋ የተናገረው። ሊቨርፑል የአረቢ ለብዚሹን ያን ዲያማንዴን ብቃት እየገመገመ እንደሚገኝ ይፋ ተደርጓል። በተጨማሪም የፓሪስ ሰን ዠርሜኑ ብራድሊ ባርኮላንም በክለቡ እጩ ዝርዝር ውስጥ የሚገኝ ሌላኛው ተጫዋች ነው። በተለይ በክረምቱ መሐመድ ሰላህ እንደሚለቅ የተረጋገጠ ጉዳይ ከመሆኑ ጋር በተያያዘ ሊቨርፑሎች የእሱን ተተኪዎችን ለማስፈረም ሙከራዎችን እያደረጉ ነውና አሁን እነዚህን ሁለት ተጫዋቾች በትልቁ እየተመለከቷቸው ይገኛሉ። ያን ዲያማንዴ ከረጅም ጊዜ ጀምሮ የሊቨርፑል ትልቁ እጩ እንደሆነ በርካቶች የሚያነሱት መረጃ ነው። አሁን ግን ብራድሊ ባርኮላንም ጭምር እንዲሁ ጥረት እያደረጉበት የሚገኘው ተጫዋች እንደሆነ የሚያሳዩ ዘገባዎች ናቸው እየወጡም የሚገኙት። ኤንዞ ሊፌ ወደ ሊቨርፑል ሊዘዋወር እንደሚችል ለሚወሩት ወሬዎች ምላሽ ሰጥቷል። እንደዚህ ያሉ ወሬዎችን ከሊቨርፑል ጋር መያያዝን መስማት ሁልጊዜም ደስ የሚያሰኝ ነገር ነው። ነገር ግን ይህ የሚዲያው ክፍል ብቻ ነው። እኔ አሁን ላይ ትኩረቴ የውድድር ዘመኑን ማጠናቀቅ ላይ ብቻ አድርጌያለሁ። ከፊታችን ሁለት ትልልቅ ጨዋታዎች ያሉን ይመስለኛል። ስለዚህም እሱን ሙሉ በሙሉ ትኩረቴ አድርጌ በሜዳ ላይ ያለውን እንቅስቃሴ ላይ ብቻ አተኩራለሁ ሲል ነው ኤንዞ ሊፌ ሀሳቡን እየሰጠ እንደሚገኝ መረጃዎች እየወጡ የሚገኙትና እንግዲህ ይህ ተጫዋች ግን ከሊቨርፑል ጋር ስሙ እየተነሳ ነው። ሊቨርፑል በዚህ ክረምት በተለይም በክንፍ ተጫዋች ቦታ ላይ በአርነ ስሎት ተጫዋቾችን ለማስፈረም ይፈልጋሉ። አንድ ወይም ሁለት ተጫዋቾችን ነው ይመጣሉ ተብሎ የሚጠበቀው። ተጫዋቾችን ማስፈረም ወሳኝ እንደሆነ ያስባሉ። እነዚያ ተጫዋቾች ከገቡ በኋላ የአርነ ስሎት በፍትሐዊነት ለመመዘን የሚቻለው ብለውም ያምናሉ ብለዋል። ዳቪድ ኦርነስቲን እንደሚናገረው ከሆነ ሊቨርፑል በዝውውር ገበያው ላይ ተጨማሪ ስራዎችን ለመስራት ይንቀሳቀሳሉ። ከዛ በኋላ ነው የአርነ ስሎትን ስራ በደንብ መገምገም እንደሚፈልጉ የተናገረው። በሊቨርፑል ውስጥ ካሉ እርግጠኛ ያልሆኑ ሁኔታዎች አንደኛው የኢብራሂማ ኮናቴ ጉዳይ ነው። ኮናቴ በዚህ የውድድር ዘመን ማብቂያ ላይ ኮንትራቱ ይጠናቀቃልና እንደ መረጃዎቹ ከሆነ በተለይ ዳቪድ ኦርነስቲን እንዳጋራው ከሆነ ድርድሩ አሁንም መቆሚያ ላይ የሚገኝ ሲሆን ሂደቱ ያን ያክል አዎንታዊ በሆነ መንገድ ላይ ይሄድ አይደለም። ይሁን እንጂ የትኛውም ወገን ከንግግሩ ሙሉ በሙሉ እስካልወጣ ድረስም ኮናቴ በአንፊልድ እንዲቆይ የሚያስችል አዎንታዊ ስምምነት ላይ መድረስም የሚቻልበት እድሉ እንዳለ ጭምር ነው መረጃዎች እየጠቆሙ እንደሚገኝ ዘገባዎቹ የጠቆሙት። የቸልሲን ጉዳይ እንመልከት። ቸልሲ ሻቪ አሎንሶን ለመሾም በትልቁ እያሰቡ ነው ተብሏል። የምዕራብ ለንደኑ ክለብ ቸልሲ አሰልጣኝ ሻቪ አሎንሶን በኃላፊነት ለመሾም እያጤነበት እንደሆነ ነው ይፋ የተደረገው። ሰማያዎቹ እስካሁን ከውሳኔ ባይደርሱም ሻቪ አሎንሶን በሚሾምበት ሁኔታ ላይ ግን እያሰቡ እንደሆነ ይፋ ተደርጓል። ስፔናዊ አሰልጣኝ ሻቪ አሎንሶ ቸልሲን ለመረከብ ዝግጁ መሆናቸውን እንደገለጹ ነው ዘ አትሌቲክ የተባለ የመረጃ ምንጭ ይፋ ያደረገው። በሌላ በኩል አሰልጣኝ አንዶኒ ኢራኦላም ሌላኛው የቸልሲ አማራጭ እጩ አሰልጣኝ እንደሆነ ይፋ እየተደረገ ነው። በተለይ በእንግሊዝ ፕሪምየር ሊግ ልምድ ስላለው ከዛ ውጪ በቦርንመዝ ቤትም ድንቅ የውድድር ዘመንን ዘንድሮም እያሳለፈ ነው። ከዛ በፊት በነበሩትም የውድድር ዓመታት በታዳጊ ተጫዋቾችና እንግዲህ በአንዳንድ ባመጧቸው ተጫዋቾች እንግዲህ
ጥሩ የሚባል ቡድኖችን መስራት ችለዋል። ዘንድሮ ደግሞ የአውሮፓ ቻምፒየንስ ሊግን ቦታ ለማግኘት ጭምር ትልቅ ፉክክር እያደረጉ ነው። አሁን በፕሪሚየር ሊጉ 6ኛ ደረጃ ላይ መቀመጣቸው ይታወቃልና ጥሩ ጊዜያቶችን እያሳለፉ ነው። ነገር ግን ከቦርንመዝ ጋር በክረምቱ እንደሚለያዩ ይፋ ማድረጋቸው ይታወሳል። በዚህ መሰረትም ትልልቅ የሚባሉ ክለቦች ይህንን አሰልጣኝ ለመቅጠር ሙከራዎችን ያደርጋሉ ተብሎ ይታሰባል። ነገር ግን የቼልሲው ቀዳሚ እጩ ሻቪ አሎንዞ እንደሆነ ተነግሯል። ቼልሲን ለመረከብም ዝግጁ እንደሆነ ዘ አትሌቲክ የተባለው የመረጃ ምንጭም ይፋ እንዳደረገ ነው ዘገባዎች የጠቀሙት። የቼልሲ የስፖርት አመራር ቡድን ሻቪ አሎንዞን በክለቡ የረጅም ጊዜ መዋቅርም የቅጥር ሞዴልና የጨዋታ ዘይቤ እጅግ በጣም ተስማሚ እንደሆነ ለይተው አውቀውታል የሚል መረጃ ነው ግሬም ቤይሊ እያጋራ የሚገኘው። በሁለቱ ወገኖች መካከል የተደረጉ የመጀመሪያ ውይይቶች በአውንታዊ መልኩ እየተከናወኑ እንደሆነ ይታመናል። ቸልሲም በሻቪ አሎንዞ ሀሳቦችና ስብዕና ላይ ለቡድን ልማት ባለው ራዕይ ላይም በጣም ተደንቅቧል። ሻቪ አሎንዞ በውይይቱ ወቅትም ጠንካራ የመጀመሪያ መስፈርት እንደቀረበ ተነግሯል። ቸልሲ የእሱ መግለጫን ክለቡ ሊንቀሳቀስ ከሚፈልገው አቅጣጫ ጋርም በቅርበት እንደሚጣጣምም ተስማምቶበታል ተብሎ ነው የሚታሰበውና ስለዚህ በሚቀጥሉት ጊዜያቶች ምናልባት ሻቪ አሎንዞ የቼልሲ አሰልጣኝ ሆኖ ልንሰማ የምንችልበት እድል ይኖራል ተብሎ ይታሰባል። የሻቪ አሎንዞ ቀዳሚ ምርጫ የነበረው የቀድሞ ክለቡ ሊቨርፑል እንደነበር ይነገራል። ነገር ግን ሊቨርፑል አሁን ላይ አሰልጣኝ አርነ ስሎትን የማሰናበት ምንም አይነት እቅዶች እያሳየ ካለመሆኑ ጋር በተያያዘ ሻቪ አሎንዞ ወደ ቼልሲ ማምራት እድሉ ሊኖረው እንደሚችል የሚያሳዩ ዘገባዎች ናቸው እየወጡ የሚገኙት። የማንቸስተር ሲቲን ጉዳዮችም በዚሁ እንመልከት። ጂያን ሉጂ ዶናሩማ ስለ ማንቸስተር ሲቲ ደጋፊዎች አንዳንድ ሀሳቦቹን አጋርቷል። ለክለቡ ያላቸው ፍቅር ማየት ትችላለህ። እምነታቸውንና ድጋፋቸውን ይቸሩሃል። ይሄ ደግሞ ሁሉ ደግሞ እነሱን በመወከሌ በጣም ኩራት እንዲሰማኝ አድርጎኛል ሲልም ጭምር ነው የተናገረው። ጂያንሉጂ ዶናሩማ ሲናገር አሰልጣኝ ኤንዞ ማሬስካ ሀሳቡን ሰጥቷል። የቀድሞ ቼልሲ አሰልጣኝ ነው። የቀድሞ የማንቸስተር ሲቲ ምክትል አሰልጣኝ እንደነበር እናስታውሳለን። በተለይ ፔፕ ጓርዲዮላ በቅርቡ የሚለቅ ከሆነ ማንቸስተር ሲቲን በቋሚ አሰልጣኝነት ይተካልና ያሰለጥናል ተብሎ የሚጠበቀው አሰልጣኝ ኤንዞ ማሬስካ እንደሆነ በርካቶቻችን የምናውቀው ጉዳይ ነውና ሀሳቡን ሰጥቷል። ለሚቀጥለው ስራዬ ዝግጁ እንደሆንኩኝ ይሰማኛል። ይህ ደግሞ በጣም አስፈላጊው ነገር ነው ሲል ነው ኤንዞ ማሬስካ የሚናገረው። ምናልባት ቀጣዩ ስራ ከማንቸስተር ሲቲ ጋር የተያዘ ነው ተብሎ ጥያቄም ቀርቦለት ነበር። ለአሁኑ ዋናው ነገር ዝግጁ መሆኔ ነው። ሰዓቱ ገና አልደረሰም። ከዚያም ምን እንደሚፈጠርና ምን እንደሚሆን አብረን እንመለከታለን ሲልም ጭምር ነው የተናገረው። ይህንን ሀሳብ ነው የሰጠው የቀድሞ ቼልሲ አሰልጣኝ የነበረው ኤንዞ ማሬስካ። ሪያል ማድሪድን የተመለከተ መረጃን ደግሞ እናንሳ። ኬሊያን ምባፔ በሳንቲያጎ ቤርናቢው መጫወት አይፈልግም የሚሉ መረጃዎች እየወጡ ይገኛሉ። የሪያል ማድሪዱ ተጫዋች ኬሊያን ምባፔ በዚህ ዓመት በድጋሚ በሳንቲያጎ ቤርናቢው ስቴዲየም መጫወት እንደማይፈልግ ነው የፈረንሳይ የመረጃ ምንጮች ይፋ ያደረጉት። ከዛ ውጪ ዘ አትሌቲክ የተባለ የመረጃ ምንጭም እንዲሁ ይፋ አድርጎታል ይህን መረጃ። ኬሊያን ምባፔ በሳንቲያጎ ቤርናቢው መጫወት የማይፈልገው ከደጋፊዎች በሚደርስ ተቃውሞ ምክንያት መሆኑ ነው የተነገረው። በዚህ ዓመት የሪያል ማድሪድ ደጋፊዎች በተወሰኑ ጨዋታዎችም ተቃውሞችን አሰምተው እንደነበር ይፋ ተደርጓል። አሁን ላይ ኤምባፔ ከጉዳት መቼ እንደሚመለስ በክለቡ ውስጥም በግልጽ የሚታወቅ ነገር የለም። የሚያውቅም ሰው አለመኖሩ ነው የተነገረው። በሪያል ማድሪድ መልበሻ ቤትና አስተዳደር ውስጥም በኤምባፔ ጉዳይ ብስጭቶች እየጨመሩ መምጣታቸውን ዘ አትሌቲክ የተባለው የመረጃ ምንጭ ይፋ አድርጓል። ማንም ሰው ደግሞ አያውቅም መቼ ከጉዳቱ እንደሚመለስም ጭምር ነው እየተባለ የሚገኘው። ሪያል ማድሪድ ከኦሪዮል ሹዋሜኒና ከፌዴሪኮ ቫልቬርዴ መካከል አንዱን ለመሸጥና አንዱን ለማቆየት ለመምረጥ ከተገደደ ከዩራጓዊው ተጫዋች ጋር የመለየት ሀሳብም በክለብ ውስጥ ያለውና እየተስፋፋ የመጣው ሀሳብ ነው ተብሏል። የፌዴሪኮ ቫልቬርዴ መኖር በውስጥ ክፍፍልን የሚፈጠር ከሆነ በክረምቱ ዝውውር የመውጣቱ ጉዳይ ካሁን በኋላ ውድቅ ሊደረግ አይችልም ሲል ነው ጋዜጠኛም እየተናገረ የሚገኘው። ፌዴሪኮ ቫልቬርዴ ይሸጥ የሚለው ሀሳብ በጣም በትልቁ እየጨመረ ነው። በተለይ ስፔናዊው ጋዜጠኛ ራሞን አልቫሬስ በትላንትናው ዕለት ባወጣው ሰበር መረጃው መሰረት በሪያል ማድሪድ ቤት በተፈጠረው ከፍተኛ ለመግባባት ምክንያት ከክለቡ አንጋፋ ተጫዋቾች መካከል አንደኛው የሆነው ፌዴሪኮ ቫልቬርዴ በክረምቱ የዝውውር መስኮት እንዲሸጥ የክለቡ ከፍተኛ አመራሮችን መጠየቃቸውን የተነገረው። ይህም የሆነው በፌዴሪኮ ቫልቬርዴና በቡድን አጋሩ ኦሪዮል ሹዋሜኒ መካከል በተፈጠረው አካላዊ ግጭት ምክንያት እንደሆነ ተነግሯል። በክለቡ ውስጥም ከፍተኛ ተሰሚነት ያላቸው ባለስልጣናቸውም የቫልቬርዴ ድርጊት የክለቡን ስነ ስርዓትና አንድነትን የሚጎዳ ነው በሚልም በክረምቱ መስኮትም እንዲሸጥ ግፊት እያደረጉ መሆኑን ነው ራሞን አልቫሬዝ ይፋ ያደረገው። በተለይ ሪያል ማድሪዶች ምርመራዎችንና የእማኞችን እዛው አካባቢ ግጭቱ ሲፈጠር የነበሩ ሰዎችን ጠይቀው ፌዴሪኮ ቫልቬርዴ ጥፋተኛ እንደሆነ አረጋግጠዋል የሚል መረጃ እየወጣ ይገኛልና በዚህ ምክንያትም እንግዲህ ይለቃል ተብሎ ወይም ደግሞ መልቀቅ ካለበትም ፌዴሪኮ ቫልቬርዴ ሊለቅ እንደሚችል የሚያሳዩ መረጃዎች ናቸው
እየወጡ እንደሚገኝ እየተገለጸ የሚገኘው የክለቡ አስተዳደር በተለይም በፌዴሪኮ ቫልቬርዴ እና በሹዋሜኒ መካከል ከተፈጠረው ግጭት በኋላ በመልበሻ ክፍል ውስጥ ያለው አንድነት እጅግ መናጋቱን ነው በከፍተኛ ስጋት ላይ ተመለከቱት። ማድሪድ በአሁኑ ወቅት ከተወሰኑ የዲሲፕሊን እርምጃዎች ውጪ ለተጫዋቾቹ ተጨማሪ ቅጣት ለመስጠትም እቅድ የለውም። ነገር ግን በጣም ያበሳጨው ትልቁ ጉዳይ የመልበሻ ክፍሉ ሚስጥሮች ለጋዜጠኞች መሰጠታቸውና በጋር መውጣታቸው ነው። በዚህ መረጃዎችም ለሚዲያ አሳልፎ የሚሰጠውን እንግዲህ ሰውም ደግሞ ማንነትን ለማወቅም ጥብቅ ፍተሻንም እያደረጉ እንደሚገኝ ጭምር ነው የተነገረውና በዚህ ምክንያትም እንግዲህ ይህንን በተመለከተ የተለያዩ ሀሳቦችም እየተነሱ ይገኛሉ። የፌዴሪኮ ቫልቬርዴና የኦሪዮል ሹዋሜኒ ጉዳይ ግን በጣም አስጊ ጉዳይ ላይ እንዳለና የመልበሻ ክፍሉንም እንዲሁ ችግር ውስጥ እንደከተተው ጭምር የሚያሳዩ ዘገባዎች ናቸው በተደጋጋሚም አሁን ላይ እየወጡ እንደሚገኝ እየተገለጸ የሚገኘው። ፌዴሪኮ ቫልቬርዴ እስከ ውድድር ዓመቱ መጨረሻ ድረስም ለማድሪድ የሚጫወትበት እድል በጣም ጠባብ ነው ተብሏል እና ነገሮች ተስተካክለው በሚቀጥለው የውድድር ዓመት ምናልባት እንኳን በክለቡ ቢቀጥል የካፕቴን አርም ባንዱን ጭምር እንደሚቀበሉት የተነገረው። በመልበሻ ክፍሉ ያለው የካፕቴን ተዋረድም ውስጥ ሙሉ በሙሉ ከሱ እንዲርቅም ተደርጓል። በሱና በቹዋሜኒ መካከል የተከሰተው ነገር በክለቡ ከፍተኛ ባለስልጣናት ውስጥም ከፍተኛ ብስጭቶችንም እንዳስከተለን የተነገረው። የፌዴሪኮ ቫልቬርዴ በሪያል ማድሪድ ያለው ቆይታ ጥያቄ ውስጥ ነው። 70% የሚሆኑ የቡድኑ ተጫዋቾች ከቡድኑ እንዲወጣ ይፈልጋሉ። ታማኝ ያልሆነና በጣም ደግሞ የተለያዩ ነገሮችን የቡድን አጋር አድርገው ይመለከቱታል። ይህንን ተጫዋች በጣም መጥፎ አድርገው እየተመለከቱት ይገኛሉ። በአጠቃላይ የውድድር ዓመት ውስጥ ግን በርካታ የአመለካከት ጥያቄዎች ከተነሱበት በተጨማሪ ከቹዋሜኒ ጋር በነበረው የመጨረሻ ውዝግብም እዚያ የነበሩ ተጫዋቾች ሁሉ የዩራጓዊው ባህሪ እጅግ አጸያፊ አድርገው ገልጸውታል። በርካታ የቡድኑ ተጫዋቾች በቫልቬርዴ ጥፋትም ሹዋሜኒ ተመሳሳይ ቅጣት ቢቀጣም በደግነት አይቀበሉትም ተብሏል። ዩራጓዊው ለግጭቱም ሙሉ በሙሉ ተጠያቂ ያደርጉታል። እናም የቡድን አጋሮቹም እንደማይፈልጉት ጭምር ነው አሁን ላይ እየተነገረ እንደሚገኝ መረጃዎቹ እየጠቆሙ እንደሚገኝ እነዚህ መረጃዎች ናቸው በስፋት እየወጡ እንደሚገኝ ዘገባዎቹም የጠቆሙት። ሌላኛው ከሪያል ማድሪድ ጋር የተነሳው ጉዳይ ደግሞ እንዲሁ የአሰልጣኝ ጉዳይም ደግሞ የሚነሳው ጉዳይ ነው። ኦንዳ ሴሮ የተባለው የመረጃ ምንጭ ይፋ እንዳደረገው ከሆነ በዚህ ሰዓት የሪያል ማድሪድ የመጀመሪያ እቅድ አሰልጣኝ መቅጠር ነው። በዚህ ዙሪያ ላይ ኳሱ አሁን ላይ በጆዜ ሞሪኒዮ ግቢ ውስጥ ናት ተብሏል። እናም በዚህ የውድድር ዓመትም ስለተፈጠረው ነገር በተለይም በቅርብ ስለተከሰተው ነገርም ሁሉም ነገር ያውቃል ተብሏል። ሞሪኒዮ ስለ ሁሉም ተጫዋቾች ያለምንም ልዩነት ዝርዝርም ዘገባዎች ደርሰውታል። ፍሎሬንቲኖ ፔሬስ እንደገና አመራርነት ሊሰጠውም እንደሚፈልግ ጠንቅቆ ያውቃል ብሏል። ኦንዳ ሴሮና ዲያሪዮ አስ የተባሉ የመረጃ ምንጮች ናቸው እነዚህን መረጃዎች ይፋ ያደረጉት። ጆዜ ሞሪኒዮ አሰልጣኝነቱን ከተቆናጠጠ ከ7 እስከ 10 የሚደርሱ ተጫዋቾች ይሸጣሉ እየተባለ ይገኛል። እንደ ዲያሪዮ አስ ዘገባ ከሆነ ጆዜ ሞሪኒዮ በአሁኑ ሰዓት በሪያል ማድሪድ ቤት ባለው የቡድኑ ስብስብ ደስተኛ እንዳልሆነ ተነግሯል። ሞሪኒዮ በአሁኑ ሰዓት በቡድኑ ውስጥ ካሉ ተጫዋቾች ውስጥ እስከ 7 ወይም 10 የሚደርሱ ተጫዋቾችን እንደማይፈልግና እንደሚለቅ ነው ይፋ የተደረገው። ጆዜ ወደ ሪያል ማድሪድ ከመምጣቱ አስቀድሞ የፈለገውን ተጫዋች ለማስፈረምና ሙሉ መብት እንደሚሰጠው ነው ቃል የተገባለት። በመልበሻ ክፍል ውስጥና በዲሲፕሊን ጉዳዮች ላይም ያለምንም ጣልቃ ገብነት ሙሉ ስልጣን እንዲኖረውም ጠይቋል። በተጨማሪም በክለብ ውስጥም የሚከሰቱትን በርካታ ጉዳቶችንም ለመቀነስ በሕክምናው ዘርፍ ላይም ቀጥተኛ ቁጥጥር እንዲኖረውና የአካል ብቃት አሰልጣኙ አንቶኒዮ ፒንቶስም በሌላ ሰው እንዲተካ ነው የሚፈልገው። በተጨማሪም የትኞቹ የሜዳ ክፍሎች መጠናከር እንዳለባቸውም የመወሰን መብትም እንዲኖረውና ጊዜ ተሰጥቶት ሀሳቡን ሰብስቦም ያለ ጫና ቡድኑን ለመምራትም ከቻለ ብቻ ወደ ክለቡ ለመመለስም ፈቃደኛ እንደሆነ እየተነገረ እንደሚገኝ የሚያሳዩ መረጃዎች ናቸው የወጡት። ሪያል ማድሪድ አሁንም ቢሆን ኬሊያን ምባፔ በዓለም ላይ ካሉ ምርጥ ተጫዋቾች አንደኛው አድርጎ ይመለከተዋል። ነገር ግን ክለቡ በተጫዋቹ ባህሪ ላይ ስር ነቀል ለውጥን ካላስተባለም ወደፊት ምንም አይነት ሁኔታ ሊፈጠር ይችላል ተብሏል። የኤምባፔ የቁርጠኝነት ማጣት ስሜትም በክለብ ውስጥና በቡድን አመራሮቹ መካከልም አሁን ላይ ከፍተኛ የብስጭት ስሜትን እየፈጠረ እንዳለ ተናግሯል። የመረጃ ምንጮች እንደሚጠቁሙት ከሆነ ቲቦ ኩርቱዋ በሪያል ማድሪድ የመልበሻ ክፍል ውስጥ ያለው ሚና ዝቅተኛ እንደሆነ ታውቋል። ቲቦ ኩርቱዋ ምንም እንኳን በክለብ ውስጥ ከፍተኛ ተጽዕኖ ያለው አንጋፋ ተጫዋች ቢሆንም የቡድኑ ዋና መሪ ወይም ደግሞ ድምጽ ሆኖ የመታየት ፍላጎት ግን የለውም። ከዚህ ይልቅ ግብ ጠባቂው ትኩረቱን ሙሉ በሙሉ በሜዳ ላይ በሚያሳየው ብቃትና በራሱ ዝግጅት ላይ ብቻ ማድረግን ነው የሚመርጠው። ኩርቱዋ ከሌሎች ተጫዋቾች ጋርም ጥሩ ግንኙነት ቢኖረውም በቡድን ውስጥ ግን ውሳኔ የሚሰጥ ወይም የተጫዋቾችን ስሜት የሚመራ ቮካል ሊደር የመሆን ኃላፊነትን ለካርቫልና ሌሎች ተጫዋቾችም መተው ይፈልጋል ተብሏል። ቪኒ በአንጻሩ ቪኒሲዮስ ጁኒየር ለሪያል ማድሪድ የመልበሻ ክፍል ውስጥ ካሉ እውነተኛ መሪዎች አንደኛው ነው።
ከሁሉም ደግሞ የቡድን አጋሮቹና ከፍሎሬንቲኖ ፔሬዝ ጋርም ጠንካራ ድጋፍ አለው። በክለብ ውስጥ ሁልጊዜም የሚታገልና ሁኔታውን ምንም ይሁን ምን እያንዳንዱን ጨዋታ መጫወት የሚፈልግ እንዲሁም በአስቸጋሪ ጊዜያትም ክለቡን ትቶ የማይጠፋ ተጫዋች አድርገው ይመለከቱታል። ስለዚህም በቡድን አመራሮቹ ዘንድ ትልቅ ድጋፍ ያለው ተጫዋች እንደሆነ ነው እየተገለጸ እንደሚገኝ መረጃዎቹ የጠቆሙት። ደግሞ የባርሴሎናን መረጃዎች ወደ እናንተ እናደርስ። ባርሴሎና የአሰልጣኝ ሃንስ ፍሊክን ኮንትራት ለማደስ ከስምምነት መድረሱን የሚያሳዩ መረጃዎች ይፋ ተደርገዋል። እስከ 2028 ድረስም ኮንትራቱን ያድሳል። ለተጨማሪ 1 ዓመትም የማቆየት አማራጭ ይኖረዋል ተብሎ እንደሚታሰብ ነው ሙንዶ ዲፖርቲቮ የተባለው የመረጃ ምንጭ ይፋ ያደረገው። ሮናልድ ኪውመን በማርከስ ራሽፎርድ ላይ ሀሳቡን ሰጥቷል። ባርሴሎና ከዚህ ውሰት በኋላ ወደ ማንቸስተር ዩናይትድ እንዲመለስም ከፈቀዱለት በጣም የሚቆጩበት ይመስላል ተብሏል። ምክንያቱም አሁን ባለው የገበያ ሁኔታ እንደነዚህ ያሉ ባህሪያት ቁጥሮችና ልምድ ላለው ተጫዋችም 26 ሚሊዮን ፓውንድ መክፈል እንደ በረከትም የሚቆጠር ነው ብለዋል ሮናልድ ኪውመን። ባርሴሎናዎች ይህንን ተጫዋች በዚህ ዋጋ ማምጣትም በጣም ትልቅ እድል ነው ሲልም የተናገረው። ወንቸክ ሸዝኒ ይናገራል። ከባርሴሎና ጋር ያለኝ ሊጉን የማሸነፍ ንጻሬ 100% ነው። ከሁለት የሊግ ውድድሮች ሁለቱን አሸንፍ ያለው ያንተም 75 በመቶ ነው ሲልም ነው ሮበርት ሌቫንዶስኪን የተናገረው። ሌቫንዶስኪ በአንጻሩ ከባየር ሚኒክ ጋር ደግሞ የኔ የማሸነፍ ንጻሬ 100% ነበር ሲል ነው ለወንቸክ ሸዝኒ የተናገረው። የፍሬንች ሊግ ዋን የአመቱ ምርጥ ተጫዋች ይፋ ተደርጓል። አሸናፊውን ያለየው እስካሁን ድረስ የሊጉን አሸናፊነት ያለየው የፍሬንች ሊግ ዋን የ2025-26 የውድድር ዘመን የአመቱ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረትም የፓሪስ ሰን ዠርሜኑ ተጫዋች የሆነው ኦስማን ዴምቤሌ የአመቱ ምርጥ ተጫዋች በመባል መመረጥ ችሏል። ዴምቤሌ በውድድር አመቱ 10 ጎሎችን አስቆጥሮ 6 አሲስቶችን አድርጓል። ኦስማን ዴምቤሌ ለሁለተኛ ተከታታይ ዓመት ነው ሽልማቱን ማሸነፍ የቻለው። የባየር ሚኒኩ ተጫዋች የሆነው ማይክል ኦሊሴ የፈረንሳይ በውጭ ሀገር የሚጫወት የአመቱ ምርጥ ተጫዋች በመባልም እንዲሁ መመረጥ ችሏል። ከዛ ውጪም ወጣቱ ምርጡ የፍሬንች ሊግ ዋን ተጫዋች ደግሞ ዴዜሬ ድዌ በድጋሚ ማሸነፍ የቻለበት ሽልማትን አግኝቷል። የሌንሱ አሰልጣኝ የሆኑት ፔሬ ሳጌ ደግሞ የፍሬንች ሊግ ዋን የአመቱ ምርጥ አሰልጣኝ በመባልም መመረጥ መቻላቸውን ነው ትላንትና የተመለከት ነው። የብራዚል ብሔራዊ ቡድን አሰልጣኝ ካርሎ አንቸሎቲ የዓለም ዋንጫ ስብስባቸውን በቀጣይ ሳምንት ይፋ ያደርጋሉ። አሰልጣኙ በትላንትናው ዕለት በቅድሚያ የመረጧቸውን 55 ተጫዋቾችን ይፋ አድርገዋል። በዚህ የመጀመሪያ ስብስብ ውስጥ አሰልጣኝ ካርሎ አንቸሎቲ ኔይማርን አካተውታል። ኔይማር በዓለም ዋንጫ መሳተፍ አለመሳተፉ በሚቀጥለው ሳምንትም እንደሚታወቅ ጭምር ነው ይፋ የተደረገው። ነገር ግን አሰልጣኝ ካርሎ አንቸሎቲ ግን በ55ቱ የቡድን ስብስባቸው ውስጥ ግን እንዳካተቱት ነው የተመለከት ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ስፖርታዊ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። በቀጣይ የተለያዩ ስፖርታዊ ጉዳዮችን ይዘን በተለይ በምሽቱ የስፖርት የመረጃ ሰዓታችን በድጋሚ የምንገናኝ ነው የሚሆነው። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።